ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በደቡብ ሱዳን አነስተኛ የመንገደኞች አውሮፕላን ተከስክሶ 15 ሰዎች ሞቱ። በደቡብ ሱዳን በደረሰ የአውሮፕላን አደጋ አብራሪውን ጨምሮ ሁሉም ተሳፋሪዎች ሕይወታቸው ማለፉ ተነገረ። የሀገሪቱ የሲቪል አቪዬሽን ባለስልጣን አነስተኛ አውሮፕላን ውስጥ የነበሩ ሁሉም ተሳፋሪዎችና አብራሪው በአደጋው መሞታቸውን አስታውቋል። አደጋው በደረሰበት ስፍራ የምርመራ ቡድን የተላከ ሲሆን የመጀመሪያ ደረጃ ሪፖርት እንደሚያሳየው የአደጋው መንስኤ ከባድ የአየር ሁኔታ በተለይም እይታን የሚከለክል ጭጋግ የተሞላበት ደመና ሊሆን እንደሚችልም ተገልጿል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተ ደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ ነው። አውሮፕላኑን የበረራ ግንኙነት የተቋረጠው በረራ በጀመረ በ30ኛው ደቂቃ መሆኑን ታውቋል። በአውሮፕላኑ ውስጥ አብራሪውን ጨምሮ በድምሩ 15 ሰዎች ነበሩ። ከእነዚህ መካከል የደቡብ ሱዳን ዜጎች 13 ሲሆን ቀሪዎቹ ሁለቱ ደግሞ ኬንያውያን ናቸው። ሁሉም በአደጋው ሕይወታቸውን አጥተዋል። ሲስና 208 ካራቫን የተባለችው ይህች አውሮፕላን ሲቲሊንክ አቪዬሽን ንብረት ናት። ደቡብ ሱዳን ደካማ የሚባል የትራንስፖርት ስርዓት ያላት ሲሆን መልካም የሚባል የበረራ ታሪክም የላትም። ሀገሪቱ እንደ አውሮፓውያን አቆጣጠር በ2011 ነፃነቷን ካገኘች በኋላ ይህኛው የአውሮፕላን አደጋ ለ55ኛ ጊዜ በደቡብ ሱዳን ምድር የተከሰተ ነው። አንዳንዶች አደጋው የሚከሰተው በአውሮፕላኖች እርጅና ወይም በደካማ የቁጥጥር ስርዓት ምክንያት ነው። ከመጠን በላይ ጭነት፣ መጥፎ የአየር ሁኔታና የአብራሪዎች ስህተትም ለአደጋዎች ተጨማሪ መንስኤዎች ናቸው። ባለፈው ዓመት ጥር ወር ላይ ከጁባ የተነሳ አውሮፕላን በረራ በመጀመሪያ በ3 ደቂቃ ውስጥ ተከስክሶ 20 የነዳጅ ሰራተኞች ሞተዋል። በሀገሪቱ ታሪክ የከፋው የአውሮፕላን አደጋ የደረሰው በ2015 ሲሆን በዚህም በጁባ አውሮፕላን ማረፊያ አቅራቢያ አንቶኖቭ ተከስክሶ 41 ሰዎችም ሞተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።